ህልም አያበቃም ብለው ከሚያምኑ ሰዎች ውስጥ ነኝ። የምትሆነውን ለመሆን ማትሆነውን ትሆናል ይላሉ የሐረር ሰዎች። የሴት ሮል የሚባል ነገር አለ በትዳር ውስጥ፣ ከዛ ደግሞ የወንድ ሮል የሚባል ነገር አለ። ሚስት መሆን ማለት እንዴት ነው ሲጠይቂኝ ይነካካሉ። ያኔና የሱ ትዳር ወዲ በቃ የፈረሰ ትዳር ማለት ትችላለሽ። እሷ እጅ ላይ ያለውን ገንዘብ እሷ በጣም ስትበሳጭ ማጥፋት ጀመረች። እኔ እጅ ላይ እሷ ካጠፋችማ እኔስ እኔ ጋር ለምን ይከመንታል በየኔ መጨስ ጀመርኩ። ምን ተራስ አርቲፊሻል ማለት ነው ማለት ነው። እኔ እንደዛ ያልኩኝ አይደለም፣ ግን እኔ ሎጂኩን ነው የምነግርሽ። እሷም ሶስቱን ልጆቼን እኔ ላይ ጥላ ሄደች። ኢዮብ በብዙ የተፈተነው እልፍ ተደርጎ ሊሰጠው ስለነበረ ነውና በጣም ነው የምወድሽ የኔ ወድ ሚስት። ለምን እንደምታለቅሰው ስላቃቴን ይቅርታ። ምግብ የምንበላው እናቴ ጋር ነበረ አብረን ከዛ እየኖርንና እዚህኛው ቤት ስገባ ግድ ምግብ መስራት አለብኝ። ልጅ አለ አሁን ሴትነት የሚለው ነገር ሊመጣ ነው። ከዛ በኋላ በቃ እንደዚህ ያለኝ ያለን አንድ አልጋ ነው፣ ቁም ሳጥን አለ። ከዛ በኋላ ዛሬ እናትና አባቴን እራት እንጠራቸዋለን። ሊፈትነኝ እኮ ነው ስራ አልችልም ብሎ ማለት ነው። እዛ ችግር የለውም ደስ ይለኛል አልኩትና ዛራት ሰራውና ጠበቅኳቸው። በጊዜ ካፌ መጥቼ ከዛ ይሄማ ከካፌ የመጣ ምግብ ነው አለኝ። አላመነ ሲለኝ እኔ ሲጀመር ማለት አሜሪካ ሄደችው ታላቀቴ በጣም ጎበዝ ናትና በጣም ባለሙያ ናት። በጣም ነበር የምታስናቀኝና በቃ ከዛ አባባም ደስ ብሎት በላ፣ ማይም ደስ አላቸው። ቡና ፈላው ምናምን በቃ ረከቦት ይሄ እሱ ከጅማ ዩኒቨርሲቲ ዞት የመጣው ረከቦት ነበርና በሱ ቡና ፈላ። የመጀመሪያ እዛ ግቢ ከገባን ቡና አፍልተን ጠራናቸው። እራት በሉ፣ ደስ አላቸው። ግን በቃ ህይወትን ሀብልን የጀመርነው እዛ ነው። ብዙ ነገሮችን ያለፍንበት፣ ብዙ ነገሮችን የተማርንበት፣ መኖር ምን እንደሆነ ያወቅንበት፣ ባልና ሚስት የሚለውን ነገር ያወቅንበት። ናታን ተወልዶ እዛ ግቢ እስከምንገባ ድረስ ኦልሬዲ በቃ ፍቅረኛሞች ብለሽ ሳይን ባለ ትዳር የሚለውን ህይወት አልጀመርነው። ስለተዋደዳችሁ ብቻ ነበር አብራችሁ? በቃ ፍቅር የሚለው ነገር ነው ውስጣችን ያለው እንጂ ይሄ ትዳር ተብሎ የሚጀመረውን ነገር ገና የጀመርነው እዛ ግቢ ስንገባ ነው። ጭራሽ በይበልጥ እንድንስማማ፣ እንድንዋደድ፣ እንድንተጋገዝ በቃ እንዳስብለት እንዲያስብልኝ ነገሮች እንዴት ማለፍ እንዳለብን የምናስብበት ጊዜ እንጂ የምንራራቀበት ጊዜ አልነበረም። እና ያው ቤተሰብ ደግሞ ሰፖርት ሲያደርግሽ ደስ ይልሻል። እኔ ኤክስፔክት አላረኩም እንደዚህ ሰፖርት ያደርጉናል፣ በቃ ይጠብቁናል፣ እንደዚህ ነው ይመክሩናል የሚል እንትን አልነበረንም። ስገባ እንደውም ከሱ ይልቅ ለኔ ነበር የሚታገዘው። የሚገርምሽ ነገር አዎ ባይዘ ለቤተሰቦቼ ሟች ነች ራሄል። እውነት ለማውራትና ሞር በጣም እንዳከብራትና ትልቅ ቦታ እንዲኖረኝ ያደረገው ነገር ቢኖር ትክክለኛው እሱ ነው፣ እውነታው ማለት ነው። ለምን እኔ እህቶቼ መጡ አንድ ቀን አፍሬ ያለቅም አባት እናትና አባቴንም በስነ ስርዓት በቃ ተንከባከባልኝ፣ አልብሳ አጥባ፣ እናቴን ጸጉሯን ሰርታ ከገብሰላን ይሄ ነገሯ በጣም ነው ለኔ ትልቅ ቦታ የሚሰጠኝና እኔ እናቴ በጣም ነው የምወዳት ባይዘውና ለእናቴ አሁን እኔ ሞባይል ቤት ዳይመንድ አለ የሚለው ዳይመንድ ያልኩበት ምክንያት የእናቴ ስም ነው። ገባሽ? ለእናቴ ያለኝ እዚህ ትልቅ ቦታ ለደረስኩበት ነገር ለመድረሴ ሚስጥር የሆነችው እናቴ ነች። ገብቶሻል? በገንዘብም በአስተሳሰብም ልጅን በመያዝም እኔም በመቆጣትም እሷን ደግሞ ሄዳ ደግሞ በመንከባከብም ወይንም ደግሞ ሀሳቧን ቀይራ ወደ ራሷ ሲስተም እንድትመጣ እናትነት ምን እንደሆነ እንድታውቅ ያደረገችልኝ እናቴ ነች። ሶ በዚህ አግባብ ውስጥ አባቴ ደግሞ ብቻውን ደግሞ ይጠራትና ያሳለፈውን ላይፍ እየነገራት ገብቶሻል አይደለም ልክ የእሷ አባት እስኪመስላት ድረስ ያሳምናታል። ገባሽ? በዛ ሂደት ውስጥ ወደ 9 ዓመት እናትና አባት ቤተሰብ ውስጥ ቆየን። ግን 9 ዓመት ግን ለመቆየት ግን በተደጋጋሚ ቻሌንጅ የለም ማለት አይደለም። አለ ብዙ ቻሌንጆች አሉ። ግብሰን በአጋጣሚ ከእህቶቼ ጋር ልትቃረን ትችላለች ወይ ደግሞ ብዙ ነገሮች አሉ። ገባሽ? እነኛ ነገሮች ግን ለማለፍ የሚያስችሉት መቻል አለባት። ለምን አንድ የሚባል አባባል አለ፣ የምትሆነውን ለመሆን ማትሆነውን ትሆናል ይላሉ የሐረር ሰዎች። ገባሽ? አሁን ምሳሌ አንቺ የምትፈልጊበት ቦታ ለመድረስ ዛሬ ላይ ኩርኩል መግፋት ሊጠበቅብሽ ይችላል፣ ወይንም ደግሞ ቀን ሰራተኛ መሆን ሊጠበቅብሽ ይችላል፣ ወይንም ደግሞ አንቺ ፕሮፌሽንሽ አካውንታንት ሆኖ የማይገናኝ ነገር ልትሰሪ ይገባል።
ወይንም ደግሞ ልትሰሪ ትችያለሽ። ያንን ነገሮች እንደማለት ነው። እና ምን ለማለት ነው እኛ አሁን ለደረስንበት ነገር ለመድረስ ያለው አማራጭ ቤት ተከራይቶ ከወጣን የምንፈልግበት ቦታ ለመድረስ ጊዜው ይረዝምብናል። ስለዚህ ቁጭ ብለን አወራንበት ይሄን ነገር። ስለዚህ ምንም ነገር ቢመጣ መቻል አለብሽ። ቤቴን ሳልሰራ አልወጣም። በቃ የኔ አንድና አንድ ዓላማ ቤቴን መስራትና መስራት ብቻ ነው። ለምን ከዚህ የሚሻል የትኛውን ቦታ ብንሄድ ከዚህ የሚሻል ነገር አናገኝም። ኪራይ ቤትም ቢሆን ይሄው ነገር ነው የሚያጋጥመን። ሰው ነው እንጂ የሚቀየረው ወይንም የሚናገረን ሰው ነው እንጂ የሚቀየረው ከዚህ የተሻለ ነገር አይኖርም ብዬ ያለውን ነገር አስረዳዋት። እውነትህን ነው። እኔ እናትም ትወደኛለች፣ አባትም ይወደኛል። አንዳንድ ችግሮች፣ አንዳንድ አለመግባባት ሊፈጠሩ ይችላሉ። ገባሽ? ያንን ደግሞ ግን ያው እናትም ትወደኛለች። እናት ያው ወንድ ልጇን በጣም ትወዳለች እውነቱን ስናገርና እኔም የወደኝ አባባ ነበር እውነቱን ስናገር። ምክንያቱም ጥፋቱ የኔ ሆኖ እኮ ነው። ጥፋቱ የኔ ሆኖ ሄዳለሁ አይደል? ጥፋተኛ እኮ ነው ቃል እንዲያርጉኝ ምናምን ስል ያንቺ ነው ጥፋቱ ብላ እሷ ትክክለኛው ነገር ስለምትናገረኝ በቃ ለሷ መንገር አልፈልግም እና ሄጄ ለሱ ነው የምነግረው። ቆይ ዝም በይው ምናምን ይለኛል። ከዛ ስድብ ያደርገዋል ጠርቶ ማለት ነው። ደስ ይለኛል። ከዛ በኋላ እኔን እሱ ፊት አይቆጣኝም። እኔን ለብቻ ምንድነው እስቲ ምናምን ሲለኝ እንደዚህ ነው ስለው እኔን ይቆጣኝና እሷ ሲመጣ ቆይ ሰምቻለሁ ምናምን ይለዋል። በቃ ልብ ይሰማኛል። እኔ ደስ እንደሚለኝ ነግሬሽ አልችልም። ለማዬ ከነገርኩ በላስ ነው የምታገዘው። ኦሬዲ ለሷ ቅድሚያ ምንም ነገር ቢመጣ አልነግራትም። እሱ ነው ሄዶ የሚነግራት። ከዛ አባባን እንድታሳምንለት ይነግራታል። አባባ ደግሞ እኔ የምለው ነው የሚያምነው፣ እሱ የሚለው ነው አያምንምና ከዛ በቃ የሆነ ነገር ሲመጣ ለአባባ ነው የምናገረው። ማስፈራሪያ አባባ ነበር በነገራችን ላይና ከዛ በቃ ለአባባ ነው የምናገረው ካኪተዋል ምንም ነገር ማለት ነው። ያው ሁሉ ነገር ቀጥ ብሎ ይቆማል። ከዛ እስከ መቼ ነው ቆይ ለአባባ ነው የምናገረው እያልኩ የምንኖረውና ኦሬዲ እኛ እኮ ትላልቅ ሰዎች ነን፣ በራሳችን የቆምን ሰዎች ነንና ሁልጊዜ ፋሚሊ የሚዳኘን ሰዎች መሆን የለብንም። ሁለታችን መዳኘት አለብን አልኩና ተነጋገርን ማለት ነውና ከሆነ ታይም በኋላ ከባል ቤተሰብ ጋር መኖር በጣም ከባድ አድርገው ነው ብዙ ሰዎች የሚያስቡትና እኔ ከነበርኩበት ከልጅነትም አንፃር ጓደኞቿም ይመጡና ለምን አትወጡም ቤት እንዴት ትኖራላችሁ ምናምን ነገር ይላሉ። ምትኖሪው ምናምን ይሉኛልና የሚስሉልኝ ስል እንድትፈራርባታል እኔንም መጥተው ለምን አትወጡም ከዛ ቤት ምናምን ይሉኛል። እንዴት ነው በኋላ እንዳትለያዩ ምናምን ነገር ያስፈራሯታል። እሷንም እኔንም ባይዝድ ያለው ኖርማሊ ለምሳሌ ያን የሚሉት የምንኖረው እንዴት ነው ማያለች አባባ አለ ሀረግ አለች እዛ ጋር ደግሞ ወንድም አለና ኢማጂን ከዚህ ሁሉ ሰው ጋር መኖር ማለት ምን ያህል ከባድ እንደሆነ ይስሉልኛል። እኔ ግን አስቤውም አላውቅም ሲየውም አላውቅምና ማለት የራሴን ኑሮ ለማሸነፍ ልጆቼን ስለማሳደግ እንጂ ስለሱም ቤተሰብ አስቤ አላውቅም። እንደውም ሲከፋኝም ነው ነገር ሲሆንም በሱም ስናደድ እጄ ከኔ ቤተሰብ ይልቅ እዛ ነው ማለት ነውና ከዛ እንደውም ለቤተሰቦቼ ትነግሪና ነው የሚለኝ ማለት ነው። እንግዲህ ለቤተሰቦችሽ ትነግሪና ማለት ነው የሚባል ለቤተሰቦቼ ትደውይና ነው የሚባል። እንግዲያስ ከተስተካከል ደውላለሁ እናገራለሁ ብላለውና ሁልጊዜ በቃ ማስፈራሪያዬ እነሱ ነበሩ። ግን ያን ስል ደግሞ ሁልጊዜ ደስ የሚል ነገር አለ ማለት አይደለም። ያው ብዙ ነገሮችን አልፌያለሁ። ብዙ ነገሮችን ሳልፍ ደግሞ ክፉ መንገዶችንም አልፌበታለሁ፣ ጥሩ መንገዶችንም አልፌበታለሁ። ዛሬ እዚህ ለመድረሳችን ዋነኛው ነገር የዛ ግቢ መኖራችን ነውና እንድንተሳሰብ መተሳሰብን አብሮ መኖርን ረጅም እድሜ አብሮ መኖርን የተማርኩት በሱ ቤተሰብ ህይወት ነው። ምክንያቱም እኔ በአንድ አመቴ ነው አባቴን ያጣሁትና ስለማላቅ የአባትነትን ጣም ስለማላቅ አባት የሚለውን ነገር ያወቅኩት አባት ምን እንደሆነ ያወቅኩት በሱ አባት ነው። ምክንያቱም ለካ አባት የሚባለው ነገር ይሄ ነው እንዴ ብዬ ስለ አባትነት ያወቅኩበት ቤት ነው። ምክንያቱም አባባ ከሱ ይልቅ ለኔ ነው ብዙ ነገሮችን ቁጭ አድርጎ የሚያወራኝ እንዲህ የሚለኝ እና እንዳልሸነፍ ይመክረኝ ነበር። ሴት በመሆኔ መሸነፍ እንደሌለብኝ ሁሉ ጊዜ ነግረኝ ነበርና እስከዛሬ ስንኖር ያው አሸናፊ ነኝ፣ እሱ ተሸናፊ ነው። ምክንያቱም ሴት ስለሆንኩ ማለት ነው። አሸናፊ እንደሆነ አድርጎኛል። ደግሞ ማለት ቤተሰብ ጋር ስትኖር እህት ወንድሞች ከባድ ናቸው ይባላልና እኔ አንድ ቀን
ስለነሱ ክፋት ምናምን ሳይሆን በቃ እንደውም እሱ በጣም ሲያስቸግረኝ የምናገረውም ለቤተሰብ ነው፣ ለእህት ለወንድም ነው ሚስጥር ማውራውና ለእናትና ለአባት ማይወራ ሚስጥር አንዳንዴ ለእህት ታወራለች። እንደዚህ ሆኖ እንዲሆነ እንዲህ ታረጊ ኖርማሊ እንደ እህትና ወንድም ማለት ነው። ያን ሳወራ ደግሞ እሱ ማይፈልግበት ወይ ይኖራል እንዳወራ ማለት ነው። ግን አውርተን እኛ ማውራታችንን አናወራም። እሱ ሲመጣ ሌላ ሰው ነን እኛ እና ተናግረሽ አይናገሩም እነሱ እንዳወራ አያወሩም። ግን በቃ ምንድነው ኦሬዲ 9 አመት ስኖር 9 አመት ሙሉ በቃ ራሴን እንዳውቅበት የሆንኩበት ህይወት ነው ማለት ለነገ ለልጆቼ ምን አይነት እናት መሆን እንዳለብኝ፣ ልጆቼን በምን አይነት መልኩ ማሳደግ እንዳለብኝ፣ እንዴት አይነት ኑሮ መኖር እንዳለብኝ፣ ባል የሚባለው ነገር በምን አይነት መንገድ መምራት እንዳለብኝ የተማርኩበት ነው። ከመከራችሁ ምክሮች ውስጥ በትዳራችሁ ላይ እኛን ለውጦናል፣ ወደ ተሻለ መንገድ መርቶናል የምትሉት? እኔ ጋር ያለውን ድክመት በቃ እንድተው፣ ራሴን እንዳሻሽል፣ ራሴን እንዳውቅ፣ ራሴን ሳውቅ እሱ እንደሚስተካከል አድርጎ ነበር የሚመክረኝና ባለኝ ወይ ሄጄ ዛሬ ለመድረሳችን የሱ ምክር ትልቁ ነገር እሱ ብቻ አይደለም። እዚህ ጋር እኔ አንድ ነገር ልጨምርልሽ። ምንድነው የሆነ ጊዜ እዛ ቤት ውስጥ በምኖርበት ሰዓት ትንሽ ኢኮኖሚካሊ ክራይስ አጋጠመ። በቃ በስራ ላይ አንዳንድ ነገሮች በቃ ገንዘብ ያጥርሽል ትልቅ ብር አጠረኝ እና እሷ የሆነ እቃ ያመጣች የሚሸጠው ነገር ነበረ ምናምን ነገር አጋጣሚ እቃው እንዳለ ጠፋና ብዙ ሺህ ብር ወደ 500 ሺህ ምናምን ሺህ ብሮች ጠፋና ብር መከፍለው አጣሁኝ እና አጋጣሚ አባቴን አማከርኩት። በተደጋጋሚ 01 ቀበሌ ወደ አቦ አካባቢ ቤት ነበረኝ፣ ጅምር ቤት ዝም ብሎ በብሎኬት የቆመ ለ8 አመት የቆመ ቤት አለኝና እሱን ለምን አልሸጠውም? ለምን እንደዚህ እኔ ከሚስቴ ጋር የማይሆን ነገር ውስጥ ከምገባ ያንን ቤት ሸጬ ይሄን የሰዎችን ዕዳ ሽምግልና የተቀመጥኩበት ነውና ለምን አልከፍልም ምናምን ብዬ ወደሚለው ነገር ገባሁኝ። ምንድን ያለኝ እሱ ያንን ቤት ከምትሸጥ ይልቅ እዚህ ጋር የሚሸጥ እቃ ካለ እሱን ወይንም ሱቅ ውስጥ የሚሸጡ እቃዎች አሉ አይደል? እነሱን አጣራና እንደ አዲስ ቤትን ሸጥክ ማለት ድጋሚ ለመግዛት ብዙ አመት ያስፈልጋል። እኔ በአንተ እድሜ ልጅ አልነበረኝም፣ በአንተ እድሜ እንዳንተ አልተረጋጋውም፣ በአንተ እድሜ እንደዚህ ትልቅ ነገር አስቤ አላቅም። እኔ የሌለኝ ነገር አንተ ውስጥ እያየው ነው። ስለዚህ ቤትን አትሸጠው፣ የሚያስፈልግ ነገር ካለ የንካደ ቤተሰብ ያግዛል፣ ምንም ችግር የለም። በአንተ ውስጥ ትልቅ ራዕይ ይታያልና ምንም ነገር እንዳትፈራ፣ የምትፈልገው ነገር ጠይቀን፣ አንተ የምትችለውን አድርግ፣ የጎደለው እኛ እንሞላለን ብሎ አለኝና በዛ አግባብ ያንንም መኪናም ነበረኝ ወንድሜ የሰጠኝ የተወሰነ እሱንም ሸጥኩኝ። ከዛ ሱቅ ውስጥ መከፈል ያለበት እቃ ተከፈለ። ቤቴንም ጀመርኩ፣ ያኛው የቆመውን ቤት ጀመርኩኝ። ከዛ በኋላ ኢትዮ ቴሌኮም ፍራንቻይዝ ሾፕ ላይ ጨረታ ወጥቶ ነበረ፣ ወይንም ደግሞ ተወዳዳሪ ለኢትዮ ቴሌኮም ራሱ ጉድዊል ፍራንቻይዝ ሲሆን ራሱ መልካም ስሙን መክፈትና በዛ ላይ ስራ መጀመር እንዲያስችል ፕሮፖዛል ለማሰራት ብር አስፈልገና እናቴ ሄጄ አማከርኳት። ጎሄዳለችኝ። እኔ የሚያስፈልገው ነገር እኔ አረግልሃለሁ እንዳትፈራ። ፍራንቻይዙን ለመጀመር ኮምፒውተር የምገዛበት ብር ያስፈልገኛል። ፍራንቻይዙን ለመጀመር ኮምፒውተር መግዣ ያስፈልጋል። ፍራንቻይዙን ለመጀመር ቴብል ያስፈልገኛል። ለምን ቀጥታ ዳይሬክት ቴብሉን ኢትዮ ቴሌኮም አያሟላም። ቤት ኪራይ የ6 ወር መክፈል ይጠብቅብኛል። ሎኬሽን መምረጥ አለብኝ። ገብቶሻል? አዲስ አበባ የተመላለሱ ብዙ ነገሮች ቼክ ማድረግ አለብኝ እና ሰራተኛ መመልመል አለብኝ። ለሰራተኛ የሚከፍል ደሞዝ ማዘጋጀት አለብኝ። እነኚህ ነገሮች ሁሉ ለመስራት አቅም፣ ፖቴንሻል እና ድፍረት ይጠይቃል። እነኚህ ነገሮች ለማድረግ ሚስቴ ማገዝ አለባት። እናቴ ብቻ አይደለችም። ያው እናቴ በሀሳብ ታግዘኝም በነገሮችም አለወልድ ብትለኝም ግን ሚስቴ ማገዝ አለባት። እሺ ጎሄዳለችኝ። እሷም ጀመርኩ። ከዛ በኋላ ፍራንቻይዙን ማሸነፍኩኝ። ሾፖች ተከፈቱ። ነገሮች የህይወት መስመር መያዝ ጀመሩ። ከዛ በኋላ ጥሩ ነልኝ። ምን ሰፖርት አድርጋለች በዚህ ጉዞ ላይ? በነገሬ ሁሉ አንድ ነገር ሲጀምር እናቴ ያለች ሁሉ ጊዜ ማለት ነው እና ሳላመሰግን አልችልም። በጣም ነው የምወዳት እውነት ለማውራት እውነት አባቴም ብዙ ነገር ሲያደርግልኝ ነበረ። በጣም አጀግኖኛል። ኦልሞስት እኔ አባቴ ነፍሱን ይማረው እሱ ህይወቱ ከማለፉ በፊት ብዙ ነገር ይመክረኝ ነገር አለ።
ምንድን ነው የሚለኝ ጀስት ትችላለህ ነው የሚለኝ። በቃ አንተ ትችላለህ፣ ደፋር ነህ፣ መናገር ትችላለህ፣ ማድረግ ትችላለህ። እኔ በአንተ ውስጥ የማያቸው ኮኔክሽን እንዳንተ ከማህበራዊ ህይወት ጋር እንደዚህ ዲቴል የሆነ ነገር አይቻለ አንተ ውስጥ አያለው። ስለዚህ ጀስት ትችላለህ ነው እና የሚለኝ በቃ በአጠቃላይ ቤተሰቤን ላመሰግን እንፈልጋለሁ። አባቴ ነፍሱን ይማር። ይሄ ነው ልል እንፈልግ። እግዚአብሔር ይመስገን በአዲስ ቤታችን የአማረ ቤት ውስጥ ገብተን ቤታችን አስመርቀን እህታችን መተካ አዲስ አበባ ፎ አድርገን ቤታችን የአማረ ቤት ውስጥ እንደውም በገኒ ሪያሊቲ ሾው ላይ ሲዝን ስንት ላይ እንደነበረ ባላስታወስም ሲዝን ስንት ነበረ እንደዛ 100 ምናምን ላይ ብቻ ለቀዋለች እና በጣም በሚገርም ሁኔታ ሙሉ ቤተሰብ ያግዘውኝ ያማረ የቤት ምርቃት ተደርጎ እግዚአብሔርን አመስግኘበት አወድሼበት ተዘምሮበት ቤቴ ተባርኮ ከብቻ ላይ ህይወትን ጀምሬ ይሄው እግዚአብሔር ፈቅዶ ሁለተኛ ልጅ እንደዚህ በአማረ ቤት ካስማዎች ደግሞ እናመሰግናለን። እንደዚህ ነው ምርቃቶች ስለሰጡ ቴንኪው ካስማዎች። እውነት ለማውራት የሚገርም እቃ ሰጥቶኝ በሚገርም ዲስካውንት ስላደረገልኝ ካስማ ቴንኪው። ገና እንደመሆኑ አንፃር አንዳንድ ጊዜ ምን አለ መሰልሽ አለመቀየር ሳይሆን አጋጣሚ የሚባል ነገር አለ። ስታረግጂ በተለይ አጋጣሚዎች በጣም ደስ ይላሉና ሌላ ጊዜ እኮ ይሄን አጋጣሚ አታገኙም። ምክንያቱም እንዲህ ብናረግ እንዲህ ቢሆን እንዲህ ብናስተካክል የሚሉ ነገሮች አሉና ስትጠይቂ አይደረግልሽም። ስታረግጂ ግን የማይደረግልሽ ነገር የለም። የሚገርምሽ ነገርና በቃ ከዛ መጨረሻ አሰብኩና ልክ በቃ 3ቱን ልጆች ስወልድ 2 እግዚአብሔር ይመስገን እግዚአብሔር በልጆች ባርኮኛል። 2 ወንዶችና 1 ሴት ልጅ አለችኝ እና 3ቱን ስወልድ የነበረብን ኢኮኖሚ እንትን ይሄንን ማርግልኝ ለማለት ከምግብ ያለፈ አምሮት ለማውራት ትንሽ ይከብዳል። አሁን ግን እነዛን ነገሮች አለፈ በቃ ኦሬዲ የምፈልገበት ህይወትን እያኖርኩ ነውና በ3ቱ ልጆች የምትፈልጊው ነገር ጠይቀሽኝ አታውቂም። አሁን በ4ኛው ልጅ ግን እስቲ የምትፈልጊው ላሟላለሽ ምንድነው አምሮትሽ ያማረሽ ምንድነው አለኝ። ካልከኝማ ካንተ ታንጂ ያልሽ አንተ ጠይቀኝ እንጂ ብዙ የሚያምረኝ አልኩት እና ምን አማረሽ አለኝ። ሁሉንም አሟላለሁ ችግር የለውም አሟላለሁ አለኝ። ኖርማሊ እኔ ባል እንደሚያደርግ አውቃለሁ ጀግና ነውና በቃ ግን አቅምህን አልጎዳም አልኩት። እንዴ ይሄን የሚያሰለ ቤት ሰርቼልሽ እንዴት እኔ አቅሜን የሚጎዳ ነገር እንዳማጠይቅኝ አውቃለሁ አለኝ። በቃ እኔ ሶፋው ሰልችቶኛል አልኩት። ሌላስ አለኝ። ጠረጴዛውም ሰልችቶኛል አልኩት። እሺ አለኝ። ጻፈው ይለኛል። ጻፈው ዝም ብለህ ሰማኝ አልኩት። አልጋውም ሰልችቶኛል ጨረሽ አለኝ። ኧረ አልጨረስኩም ሰው ቆይ በቃ እንዳጨርሱ እዛ ጋር አልጋው ጋር ቁም ያለኝ። ከዛ በኋላ ምረጪ አለኝና ምረጪ ሲለኝ ቁጭ ብዬ መምረጥ ጀመርኩ። ከዛ የሆነ ታይም ላይ ቤት እዚህ ቁጭ ብዬ 1 ቀን 2 ቀን አሞኝ ስራ አልቀባውምና ቲቪ ከፍቼ ሳይ ዩቲዩብ እያየሁ ነበርና ገነት ከእሸቱ ጋር ምናምን ካስማ ታስተዋውቃለች እንዴ ነችና ከዛ ሶፋዎቹን ሳያቸው አሁን የሰውዬ ማበዱ ነው አልኩኝ። ከዛ በኋላ ምረጪ እያለ ሊንክ ይልክልኛል ሁል ጊዜ ማለት ነውና እኔ ደግሞ ምንም ብመርጥ ከዛ አልጣመኝም። ከዛ እራት እየበላ መረጥኩ እኮ አልኩት። ምን መረጥሽ አለኝ። ካስማ አልኩት። እንደዚህ ነው ያየኝ። ካስማ አለኝ። አዎ ምን ነው አለው። አይ ምንም ችግር የለውም አለኝ። ከዛ እህቴ ጋር ደወልኩ። አመንክበት አልኩት። አዎ አለኝ። ደስ አለኝ። ይሄን ዲስካውንት አድርገው ነው ካውንት አድርገው ማስታወቂያ ሲሰራው ያው ከዛ በኋላ በቃ እንደውም አልኩት ገነት እንትን ተለለ ለምን አደውልላት ምናምን አልኩት። አረ ችግር የለውም ደውልላታለን አለ። ደውልላት። ከዛ በኋላ መረጥሽ ይለኛል። አይ ሄጄ ነው የምመርጠው። ለምን እዚሁ መርጠሽ እንትን አንልም አለኝ። አይ በጭራሽ እንደ እኔ እኮ አልኩት ሶፋ ሲገዛ በአካል ተኬዶ ታይቶ ሲቀጥል ደግሞ ማስታወቂያ ስለተናገረለት ትክክለኛ ያኛው ሶፋ አይመጣምና ማስታወቂያ ላይ የሚያሳዩት ሶፋና ቤት የሚመጣው ሶፋ አይገናኝም። ስለዚህ እኔ በአካል ሄጄ አማራኝ ሶፋ መርጬ ነው የምገዛው አልኩት እና እግዚአብሔር ይመስገን ሲሄድ እንደጠበቅኩት አይደለም። በጣም ደስ ይላል። በቃ ጠበቅነው በላይ ነው ውበቱ ባይዘው ውጪ አይልሽም። ከዛም ብዙ አይነት ነው ያለው። ይሄን ቢሆን እለዋለሁ ሁሉንም ለእናቱ እስኪ ማለት ቢሆንማ ደስ ይለኛል። ቤት አይችለውም እንጂ አልኩት። አይኔ መሰለ ሶፋ መረጥኩኝ። ከዛ እንደውም ገነት ነጭ ሶፋ አለችኝ። አዎ ነጭ ሶፋ አልኳት።
በጣም ይገርማል ብላ በቃ እሷም ተገረመች። እና በጣም ጥሩ ሰው ነው እሱ። በቃ ደስ ብሎት ነው ያስተናገደን። እኔም በቃ በቃዎቹ በጣም ተደስቼ በጥራቱ በቃ በጨርቁ በሶፋው ኳሊቲ በጣም ደስተኛ ሆኜ በቃ ይሄን ነው ፈልገው ብዬ ይዤ መጣሁ ወደ ቤቴ ማለት ነው። ሶፋ ብቻ አይደለም ያመጣችሁ? አዎ ዳይኒንግም በቃ ማለት አልጋውን ከነሙሉ ዳይኒንግ ምንድነው ድሬሲንግ ቴብል አልጋው ከነሙሉ ድሬሲንግ ቴብል አለ እንትን የራሱ ድሬሲንግ አለው። ሴንተር ቴብል አለው። ሴንተር ቴብሉ አሁን እንደምታዩት በጣም ነው የሚያምረው። በጣም ከቤቱ ከለር ጋር ከመሬቱ ጋር ኤቭሪቲንግ በቃ ከሁሉ ነገር ጋር ማች አድርጎልኛል። እውነት ለማውራት ጥራት ጥንካሬ በቃ ስማ የሆነ ጊዜ ላይ ትዝ ይለኛል ቻሌንጆች ነበሩ እናንተ ትዳር ውስጥ ስብሰባ ሲደረግ ትዝ ይለኛል። እኛ ቤትም አባባ ጋም ብዙ ቦታ ስብሰባም ሲደረግ ያንን ችግሮች ለመፍታት ብዙ ስቴፖች ሄዳችኋልና እስቲ ስለሱ ታሪክ ደግሞ እናውራ። ያው ማለት በትዳር ውስጥ ስትኖሪ ብዙ መጋጨቶች አሉ፣ ብዙ አለመስማማቶች አሉ። ዛሬኛ እንደዚህ የሚያምር ቤት ውስጥ ስንኖር እንደዚህ የሚያምር ዕቃ ሰው ሲያይ እነዚህ ትልቅ ልጆች ሆነው አሁን የመጀመሪያ ልጃችን 12 ዓመት ነው፣ ሁለተኛ ልጃችን 8 ዓመት ነው፣ ትንሿ ልጃችን ከ5 ወደ 6 እየሄደች ነውና እዚህ ደረጃ ስንደርስ አሁን እኔም አራተኛ እርጉዝ ነኝ። እዚህ ደረጃ ስንደርስ ዝም ብሎ የተደረሰ አይደለም። ማለት መዋደድ እንዳለ፣ መተሳሰብ እንዳለ፣ መፈቃቀር እንዳለ ሁልጊዜ ውሸት የሆነ ላይፍን መኖር የለብሽም። ትክክለኛው ሪያሊቲ ደግሞ መጣላትም አለ። ኖርማሊ አሁን እኛ 14 ዓመታችን ነው በትዳር 15ኛ ዓመታችንን ልንይዝ ነው ትዳር ከያዝን ማለት ነውና 15 ከጓደኝነት ጀምሮ እስከ ትዳር ባለው 12 ዓመት ይዘናል። ትክክለኛ ትዳር እያኖርን ግን ያው ጓደኝነትንም ጨምሮ 14 ዓመት 15 ዓመት አካባቢ ይሆነናልና 10 ዓመት እስከሚሞላሽ ድረስ ላይፍ በጣም ከባድ ነው። ምክንያቱም ትክክለኛውን ህይወት የምታገኘው ልጆችሽ እያደጉ አንቺም እያደግሽ በትዳር ውስጥ ማደግ የሚባል ነገር አለ። ማደግ ሲባል አሁን ሰዎች እኔ ስላላደግኩ ነው ወይ ትዳሬን የምፈታው ሊሉ ይችላል። ግን የምታርጊበት አስተዳደግ ይለያያል። ትዳር ውስጥ የምታርጊበት አስተዳደግ ምንድነው? ማቹርድ እየሆንሽበት የምትሄጂባቸው ነገሮች አሉ። ያኔና የሱ ትዳር ወዲ በቃ የፈረሰ ትዳር ማለት ትችያለሽ። ሆነ ታይም ላይ የነበረ ነገር ከባድ ነበረ። የኢኮኖሚ ችግር ነበረ። በጣም በቃ ትልቅ የሆነ ነገር ነበረ። ቤተሰብ በሙሉ ተሰብስቦ ሽምግልና ነበረ። ኦሬዲ እኔም አልፈልግም ብዬ ነበር። ትዳሩ እንዲገጫገጭ የሆነበት ምክንያት ትልቁ ነገር ምንድነው? እኔ ቤቴን ጨርሼ መግባት ፈለኩ። 8 ዓመት ነው የቆመው። ቤቱ ማለቅ አለበት። ገባሽ? ስለዚህ የሚቀድመውና የማይቀድመውን ነገር ማወቅ ነበረብንና እሷ የቤት ዕቃ ማሟላት ትፈልጋለች። እኔ ደግሞ ወንድ ነኝ። ልጆች እያደጉ ነው ያሉት። ገብቶሻል አይደለም? የኔ ልጆች እያደጉ ነው ያሉት። ሶ ምንድነው መደረግ ያለበት? ቤቱን የምጨርስበት ነገር ብር ያስፈልገኛል። የማገኘውን ገንዘብ እሷ የቤት ዕቃ ነው የምትገዛበት። መጋረጃ ትወዳለች፣ ባይዞ ቤት ማስዋብ ማስጌጥ። ከዛ ደግሞ ቤተሰቦች እንግዳ በሚመጣ ሰዓት ብፌ ማቅረብ። ራሄል በዚህ ምንም አትታማ። ሙሉ ቤተሰብ ዳውት የለውም በዚህ እና እጇ ይጣፍጣል፣ ምግቧ ይጣፍጣል። ሁሉም ስለሚወዱ በቃ ለመጣው ሁሉ በራችን ክፍት ነው። ይሄ ደግሞ ለምን ይሆናል? ህይወትን አትሊስት የተረጋጋ ህይወት መኖር አለብኝ። ነገ ጧት ይቀጥላል። ይሄ ነገር እንደ ፊልም እንደ ሲዝን ይቀጥላል። ስለዚህ የሚቀድመውን ነገር እናስቀድም። በቃ እኛ እኮ የጓደኝነቱን አለፍን፣ ልጅ ወለድን፣ ከበድን። ስለዚህ አሁን ቤት ሰርተን ደግሞ መውጣት አለብን። እስከ መቼ ነው እናትና አባት ቤታችን ውስጥ ጥገኛ ሆነን የምንኖረው? አባቴ የሚለኝ አንድ አባባል አለ ባይዘ ይሄ ጥገኛ ልጅ አላሳድግም የሚላት የእሱ አባባል አለ። ሁልጊዜ ኖቲስ ያደርግብኛል። ገባሽ? አንዳንድ ጊዜ ከቤተሰብ ጋር ትጋጫለሽ። ስለዚህ ከሰው ጋር የመጣው ነገር ከዚህ ቀደም እንደዚህ መኪና ሸጬ እንዳከፈልኩኝ። ስለዚህ አሁን መረጋጋት አለብን። የምናገኘውን ነገር ወደ ቤታችን ኢንቨስት እያደረግን ቤታችንን ጨርሰን መግባት አለብን የሚለው ላይ ስንገባ የተለያየ ፋይት መጣ። ከዛ እሷ እጅ ላይ ያለውን ገንዘብ እሷ በጣም ስትበሳጭ ማጥፋት ጀመረች። እኔ እጅ ላይ እሷ ካጠፋችማ እኔ ጋር ለምን ይገመታል ብዬ እኔ መጨስ ጀመርኩ። ምንድነው ይባሉ ይሄ ከዛ በኋላ ሁለታችንም ሳናቀው ዜሮ ገባን። የፉክክር ቤት ሳይዘጋ
የእና የሷ ነገር እንደዛ ሆነና ገንዘባችን አተን በቃ ትዳር ውስጥ በጣም ከባድ የሚባል እንትን ውስጥ ገባን። ከዛ ፋይናሊ ቤተሰብ ሙሉ ገነት መጣ ተቆጣችኝ። ሙሉ ቤተሰብ መጣ ስብሰባ ተቀመጥን። እሷም 3ቱን ልጆቼን እኔ ላይ ጥላ ሄደች ለ15 ቀን ገባሻለ ለ15 ቀን እኔ ላይ ጥላ ሄደችና በቃ የማይሆን ነገር ውስጥ ገባሁኝ ማለት ነው። አብኖርማል ሆንኩኝ። ከዛ ቤተሰቡ እንዳለ መጣ። በሷ በኩል የተወሰነ ሽማግሌ ትልቅ አባገዳ የሚሰሩ ትልቅ አባት አሉ። በሷ በኩል ሽማግሌ መጣ ተነገረ። በኔ በኩል የኔ ቤተሰብ መጣውና ሽምግልና ተቀምጠን ወደ ነበረበት ተመለስን። ህይወትን ከዜሮ እንደ አዲስ ከዜሮ ብቻ አይደለም አንደር ዜሮ ከኔጌቲቭ ተረጋግተን አሁን ደስ ወደሚል ወይንም ደግሞ ወደ ተረጋጋ ነገር ውስጥ እንደውም ቤቴን ሳስመርቅ በጣም ፊል አድርጌ ሳለቅስ ነበር። ምን አለ አባቴ ይሄን ነገር ባየልኝ ብዬ የምመኘው እንትን ነበርና ከነበርኩበት ነገር አንተ ከዜሮ ከነበርኩበት ተነስቼ እንደዚህ ያማረ ድግስ ራሱ መረገሴ የጠራው ሰው አንድ ሰው ሳይቀር በሚያምር ሁኔታ ሲሆንልኝ እንዴት ደስ እንዳለኝ። በቃ አሁን ከዚህ የምንማረው ነገር የወደቀ ነገር ወድቆ አይወድቅም። በተለይ ትዳር ከዜሮ በታች ገብቶ መነሳት እንደሚችል የሚያሳይ ነው አይደል? ያው ኖርማሊ ህይወት በራሱ ሁሉ ጊዜ የተስተካከለ ነገር የለም። መኖር እንዳለ መውደቅ አለ፣ መውደቅ እንዳለ ደግሞ መነሳትም አለ። ላይፍን ሁሉ ጊዜ እንደ አጣፍጠሽ ትኖሪያለሽ ማለት አይደለም። አንዳንዴ ይመራል፣ አንዳንዴ ደግሞ ይጣፍጣል። ግን ያው ባልና ሚስት ሲስማማ እግዚአብሔር ይባርካል። ምክንያቱም ሚስት ለባሏ በረከት ስለሆነች ማለት ነው። ባለመስማማት ውስጥ ደግሞ ብዙ በረከቶችን ታጫለሽ፣ ያለሽን ታጫለሽ። ወደ አንቺ ሊመጣ ያለው ይቆማል፣ ልትይዙ ያልሽው ይጠፋል። ስትስማሚ ደግሞ እነዛ ነገሮች ወደ አንቺ ይመጣሉ እና መውደቅ እንዳለ መነሳት አለና ትዳር ውስጥ ወድቆ መነሳት ምን እንደሆነ አይተናል። ከዚህ በኋላ እኛ እንወድቃለን ብለን አናስብም። ከእግዚአብሔር ጋር ደግሞ አሁን ያው አራተኛ ልጅ እግዚአብሔር ካለ እንግዲህ እግዚአብሔር የፈቀደው ሆኗል በቤታችን። ጾታኑም አናውቅም እንግዲህ ብዙ ሁኔታዎችን አልፈን ዛሬ እዚህ ደርሰናልና ዛሬ እንደዚህ አይነት ህይወት ስንኖር ሰዎች ምንም ሳናሳልፍ እዚህ ደረስን ይመስላችኋል? እንዴት ሆነ እዚህ ጋር እንደቆምን የምናውቀው እኔ እና እሱ ነን። ከዛ ውጪ መድኃኒዓለም ነው የሚያውቀውና እግዚአብሔር ይመስገን ያለፍንበት ነገር በሙሉ ለበጎ ነበረ። ምክንያቱም ኢዮብ በብዙ የተፈተነው እልፍ ተደርጎ ሊሰጠው ስለነበረ ነውና የኢዮብን ያህልን ባንፈተን ግን ብዙ ነገሮችን ተፈተነን አልፈን በራሱ ፍቅር የሚለው ቃል ፈተና ነው። ገና ስትወደጂ ጀምሮ ያለው ፈተና እንደሆነ መዋደድ መጠየቅ ልክ አንቺን ፈልጎሽ ሊያገባሽ እንደሚፈትንሽ ሁላ ፍቅር የሚለው ቃል ፈተና ነው። ያ ተፈትነሽ ብዙ ነገር ሆነሽ ልክ ወርቅ በእሳት ተፈትኖ ወርቅ እንደሚሆን ትዳርም ፍቅርም እንደዛ ብዙ የሚፈትነው ነገር አለና መቻቻል ካለ መስማማት ካለ የቤተሰብ እገዛ ካለ የቤተሰብ ጣልቃ ገብነት ከሌለ ራስሽን ችለሽ እንድትቆሚ የሚያደርግሽ ቤተሰብ ካለ እንደዛውም ደግሞ ልቦና ሰጥቶሽ የቤተሰብን ምክር መሰሚ ከሆነ የኛን ትዳር የሱም የኔን ቤተሰብ አድኖታል። ምክንያቱም ለሱም ማያግዙም ለኔም ማያግዙም ጥፋቴን ለኔ ነግሩኛል፣ የሱንም ጥፋት ይነግሩታልና 3 ልጅም ወልደሽ አንዳንዴ ትጠፊያለሽ፣ ጠፍተሽ ደግሞ ትመለሻለሽ። ምክንያቱም የወለደ ሰው ብዙ ዋጋ ይከፍላል ልጆቹን ለማሳደግና ኦሬዲ አሁን ከዚህ በኋላ የምንኖረው ልጆቻችንን እንዴት እንደምናሳድግ ምን አይነት ህይወት መኖር እንዳለብን ልጆቻችንን ምን አይነት ቦታ ማድረስ እንዳለብን እንጂ የምናስበው ስለመጣላት አስበን አናውቅም። እና ከሆነ ጊዜ በኋላ ጥልን ትለምጂዋለሽ። ጥል ራሱ ወሬ ነው የሚሆንብሽና አሁን እሱ ተቆጥቶ ሲያወራ እየተናደደ መሆኑ ራሱ ይጠፋብኛል። ምክንያቱም ያን ታይም አልፌዋለሁ። አሁን በቀስ ብቆ በጣም ተናዷልና ተናዶ እያወራ ለካ መናደዱን ማቆም ከሆነ ሰዓት በኋላ ምክንያቱም ራስችዋለሁ አለፍኩበት። በቃ መጀመሪያ ግን እናድድ ነበር። በቃ እኔም እኩል ነበር መልስ የምሰጠው። አሁን ግን ያ የለም። ምክንያቱም ምንድነው ህይወት ራሷ ታስተምርሻለች፣ ትፈትንሻለች፣ ታበስልሻለች፣ ታሳድግሻለች፣ ትንሽ ታርግሻለች፣ ትልቅ ታርግሻለች። እና ትልቁ እግዚአብሔር ደግሞ ቤታችን ስላለ እግዚአብሔር ይመስገን
አሁን ደስ የሚል ህይወት እያኖርን ነው። ደስ የሚል ነገር ላይ ነው ያለነው። እንግዲህ እግዚአብሔር ከቤታችን አይወሰድ። ያው መስማማት ትልቅ ቦታ ያደርሳል። ሶስተኛዬን ልጄን እንደውም ህይወት ነው የምላት፣ ህይወቴ ነው የምላት። እኔ ደግሞ ሀሴት ነው የምላት። ትክክለኛ ስሟን ያወጣ የትምህርት ቤትም ስሟ ሀሴት ነው ባይዘውና ህይወቴ የምልበት የራሴ ምክንያት አለኝ። እኔም ሀሴት የምላት የራሴ ምክንያት አለኝ። ትዳሩ ከተመለሰ ወይንም ደግሞ ወደ ሲስተም ከመጣኝ ወይንም ከተረጋጋ በኋላ ትክክለኛ ህይወት መኖር ጀመርኩ። ገባሽ? እኔ ራሴን ገዝቼ ከብዙ ነገር ወደ ራሴ ተመልሼ መኖር ጀመርኩ። ስለዚህ ህይወቴ ናት። ገባሻል? የመኖሬ ትርጉም ያ ነገር እንዲመለስ ወይንም ደግሞ እሺ እንድል ያደረገኝ የመጀመሪያ ሴት ልጄ እሷ ነች። ስለዚህ ከዚህ በኋላ ሴት ላይ ምንም አይነት ግፍ ላለመስራት ወይንም ደግሞ ላለማድረግ ቃል ገብቼ ህይወት ብዬ ስም አወጣሁላት። ሀሴት ያልኳት ምንድነው በቃ እሷ ከተወለደች በኋላ የኔና የሱ ህይወት ኦሬዲ ለ5 አመት ኦሬዲ 10 አመት ሊሞላው አካባቢ ህይወታችን በቃ ህይወት የማይባል ህይወት ነበር ስንኖር የነበረውና እሷ ከተወለደች በኋላ ብዙ ነገሮችን አልፈናል። ብዙ ነገሮችን ሰርቫይቭ አድርገናል። ባዶ ሆነናል፣ አግኝተናል፣ አተናል። በቃ ምን ይላል መጽሐፍ ቅዱስ ላይ ነፍሴ በእግዚአብሔር ሐሴት አደረገች ይላልና በብዙ ነገር ሐሴት አደረኩኝ። ምክንያቱም ለካ እግዚአብሔር ካለ ሁሉ ነገር ይስተካከላል። እግዚአብሔር ካለ ሐሴት ታደርጊያለሽ። በእግዚአብሔር ሐሴት የምታደርጊው ደግሞ እንዴት ነው? እግዚአብሔር ሲጨመርበት ብቻ ነው። እዚህ በቃ ያበቃለት ነገር በቃ የተባለለትን ነገር ሐሴት የሚሰጠው ህይወት የሚሰጠው እግዚአብሔር ነውና ቤታችን መጥቶ እግዚአብሔር ህይወትን ሰጠን፣ ሐሴትን ሰጠንና በቃ ስሟ ህይወት ነው ሲለኝ እኔ ሀሴት ነው እለዋለሁ። እና ሁለታችንም እኔ ሀሴት እላታለሁ። አዎ አንቺ ባልሽው ትምህርት ቤት በሷ ሀሴት ተብላ ተጠራች። ህይወቴ ይላታል፣ ሀሴቴ እላታለሁ። እኔ ደግሞ አይ አባቴ ትላለች። ለሁለታችንም ትልቅ ትርጉም ስላለው ነው ያኛው ሰው ነፍሴ በእግዚአብሔር ሀሴት አደረገች እያልኩ እያኖርኩ ነውና ለምን እንደምታለቅሰው ስላቃቴን ይቅርታ። እና ምንድነው አላቅም እኔ በህይወቴ ምንም ነገር ቸግሮኝ አላቅም። ምንም ነገር አውርቼ ሁሉ ነገር ይሆንልኛል፣ ሞክሬ ይሳካልኛል። ሁሉ ነገር አይቂ ይሰጠኛል። አባቴ ሲመርቀኝ የሰው ግንባር አይተጠፍሟቸው ይችላል። ድሮ ስብሰባ ላይ የቤተሰቡ አስተባባሪ አንተ ነህ፣ የኒካደ ቤተሰብ አስተባባሪ አንተ ነህ፣ ማስተባበር ትችላለህ፣ ከማንም ጋር አትጣላም አንተ ብሎ ይለኝ ነበርና ያልኩት ሁሉ ይሆናል። እና በዛ ምክንያት በቃ እኔ ነገሬ ሁሉ ሰመረ። ሁሉ ጊዜ ሳስበው እኔ ይገርምኛል። የእግዚአብሔር ስራ ድንቅ ነው፣ እጹብ ድንቅ ነው። በጣም ይለያል። እውነት ለማውራትና ምንም ነገር እኔ በህይወቴ አስቤ የሚሆነው ምንም ነገር የለም። ድንገት ነው ዱብ የሚለው። ይሄ የምታየው ነገር ሁሉ እኔ አስቤበት ይሆናል አይደለም፣ እኔ ይሆናል ብዬ አይደለም። ድንገት ነው። ተጋ ደወልኩላት እና ችግር የለም አለችኝ። ብር እኮ 5 ሳንቲም የለኝም እግዚአብሔር በሚያውቀው ማለት ነው። ግን ብሩ ሞልቷል። ከዛ በኋላ ይሄ ነገር ተሳካ። ቤተሰቤ ተረጋጋ፣ ደስተኛ ሆኜ እንደዚህ እንድኖር ስለፈቀደ እግዚአብሔር የማመስገን ነው፣ ሌላ አይደለም። እሱ ነው፣ ያ ነገር የለውም። ዛሬ እንደምታውቂው እንግዲህ ገና ነው። አዎ። እና በዓልን እንደዚህ በአራተኛ ልጅ ልባረክ መሆኑን እንደራሱ ሳስብ ራሱ ሌላ ደስታ ነው። ይሄ እንደ ቀላል ነገር የሚታይ ነገር አይደለም፣ ማወቅ ያለብሽ። እና እግዚአብሔር ይመስገን ቤቴ ሙሉ ነው። እግዚአብሔር ይሄ ሙሉነት እግዚአብሔር ከኔ ቤት አያርቅብኝ። በቃ እሱ ነው ዋናው ነገር ይባል። ህልም አያበቃም ብለው ከሚያምኑ ሰዎች ውስጥ ነኝና የእናንተ ወደፊት እንዴት ነው የምታለሙት ከዚህ በኋላ? ዋናው ነገር ምንድነው? እኔ የምፈልገው የሚስቴን ባህሪ እግዚአብሔር እንዳይቀየርብኝ የሁል ጊዜ ጸሎቴ ነው። ልጆቼን ጤና አድርጎ ረጅም እድሜ እንዲሰጥልኝ፣ ከልጅ በፊት እንዳያረገኝ። ምንድነው የልጅን መጥፎ ነገር አታሳየኝ ትላለች እናቴ። እና የልጆቼ መጥፎ ነገር ማየት አልፈልግም። ከመጣ መሰበር ነው ይመስል እግዚአብሔር ያርገውና ትልቁ ነገር እንደዚህ እንዳለ እኔ እግዚአብሔር እንዲያስቀድመኝ ነው እኔ የምፈልገው፣ ምንም ነገር ሳይፈጠርና እግዚአብሔር በዚህ ሁኔታ ውስጥ ችግርን ሳላቅ እግዚአብሔር እንደዚህ እንደባረከ ነገር ሁሉ እንዲሰምርልኝ ነው የኔ ውሽ። ይሄ ነው
የሴት ሮል የሚባል ነገር አለ በትዳር ውስጥ፣ ከዛ ደግሞ የወንድ ሮል የሚባል ነገር አለ። እሱን በእናንተ ቤት ውስጥ እንዴት ይገለጻል? በትዳር ውስጥ አብረሽ ከትዳር አጋር ጋር አብረሽ በጣም በአንድ ቤት ውስጥ መኖር ከጀመርሽ በኋላ ያለው ነገር ይለያያል ያልኩበት ምክንያት ይሄ ነው። ትልቁ ነገር ምንድነው? የወንድ ሮል ወንድ እንደ ወንድ አክት ማድረግ አለበት። ምንድነው? የሚስቱን፣ የቤተሰቡን፣ የትዳሩን ሴኩሪቲ ማረጋገጥ አለበት። ደህንነቱ ማረጋገጥ አለበት። በፋይናንስ ሊሆን ይችላል፣ በደህንነት ሊሆን ይችላል። በማንኛውም ረገድ ወንድ ቤቱን ማረጋገጥ አለበት። ሴት ደግሞ ባሏ በሚመጣ ሰዓት ወይንም ደግሞ ሴት ውጭ ልትሰራ ትችላለች። በየትኛውም ዳይሜንሽን ገባሽ? ሴት እንደ ሴት ሆና ባሏን ስታከብር፣ ባሏን የምታዳምጥ ከሆነ፣ ለቤቷ ሟች ከሆነች ገባሽ? የትዳር አጋሯን ቤተሰብ የምትወድ ከሆነ አት ሴም ታይም ደግሞ ወንዱ የእሷን ቤተሰብ የሚወድ ከሆነ በዚህ አግባብ ውስጥ ትዳሩ ዘላቂ ረጅም ርቀት መሄድ የሚያስችል አቋም ይኖረዋል ብዬ የማስብ ሰው ነኝ። እና ሴት አንዳንድ ጊዜ እንደ ወንድ አክት ላድርግ ካለች ነገር ይበላሻል። ወንድ ሁልጊዜ አዳምጪኝ ማለት ሳይሆን ሪስፔክት ይፈልጋል ወንድ ልጅ። አንዳንድ ጊዜ የማይሆን ነገሮች አሉ። የኢትዮጵያ ባህል ነው ይባላል። የኢትዮጵያ ባህል ብቻ አይደለም፣ በቃ ይሄ የወንድ ባህል ነው። ሚን የወንድ ባህሪ ነው። ወንድ መከበር ይፈልጋል፣ ሴትን ደግሞ መንከባከብ ትፈልጋል። ሴት ልጅ እንደ አበባ ስትንከባከቢያት ደስ ይላታል። ሚስትም እንደዛ ነች። ሚስትን መንከባከብ፣ ወንድ ደግሞ መከበርን ይፈልጋል። ያው ሴት መሆን መቻል አለባት። እንደ ሴት ማለት እናትነት ማለት ነው። እናትነት ማለት ደግሞ ለልጆቿ የምትኖር እናት መሆን በራሱ ከባድ ነገር ነውና ትዳር ይዘሽ ስትኖሪ ሴትነት የሚለው ቃል ከወንድ የበለጠ ሴት ላይ ብዙ ኃላፊነቶች አሉ እና አንቺ የምታረጊው፣ አንቺ የምትሆኚው፣ አንቺ የምትኖሪው ነው ልጆችሽ የሚሆኑትና እዚህ አንቺ ጥሩ እናት ከሆንሽ፣ ጥሩ ህይወት የምትኖሪ ከሆነ፣ ለልጆችሽ ሟች እናት ከሆንሽ ልጆችሽ አንቺን አርአያ ይከተላሉ። ልጆችሽ በአንቺ መስመር እንትን ይላሉና አባትም እንደዛው የራሱ የሆነ ድርሻ አለው። አባት የሚለው ቃል በራሱ ከባድ ነውና አባትነት በራሱ ኦልሬዲ የቤት ራስ ማለት ነውና ሚስት ለባሏ ትገዛ እንደሚባለው እናትም ሚስትም ፍቅረኛም ሁሉንም ነገር ሆነሽ የምትኖሪ ሴት ስትሆኝ ነውና ከወንድ በበለጠ ሴት ላይ ብዙ ጫና አለ። ግን እነዛን ነገሮች ደግሞ ቻሌንጅ ማድረግ የምትችይ ሴት መሆን መቻል አለብሽ። ሴት ብቻ ሳይሆን ሚስት መሆን አለባት። ሚስት መሆን አለባት። ሚስት የሚኮነው እንዴት ነው? መጀመሪያ ሴት ነበረች እኮ ካገባሽ በኋላ ግን ሚስት መሆን አለባት። ሚስት መሆን ማለት እንዴት ነው? እስቲ ጠይቂኝ። ሚስት መሆን ማለት እንዴት ነው? ያለች ሴት ነበረች ገባሽ? ከዛ ከኔ ጋር መለስ ስትጀምር ሚስት መሆን አለባት፣ መቀየር አለባት፣ ወደኋላ መዞር የለባት። ገባሻል? እሱን ለተመልካች ኮሜንት ላይ ያስቀምጡታል። ለተመልካች የሱ ጥያቄ ሲሆን ኮሜንት ላይ እናየዋለን። ላይክ እና ሰብስክራይብ እያደረግን በኋላ ምን ሰሞን ይሾ አይደለ? በጣም የሚገርምሽ ነገር ማለት ነው አሁን እንዴት ነው የምትንከባከባት የሚለውን ጥያቄ ላለመመለስ ያረጋቸው አርቲፊሻል ነገር ይመስለኛል። ምንድነው እንደዚህ አሁን አንዳንድ ሴቶች ምንድነው አበባ አንድ ኬጅ ላይ ትፈልጋለች ማለት ነው። አርቲፊሻል ማለት ነው ማለት ነው። እኔ እንደዛ ያልኩኝ አይደለም፣ እኔ ሎጂኩን ነው የምነግርሽ። አርቲፊሻል ሴት ልጅ ማለት አሁን እንክብካቤ ማለት ሴት ልጅ የሚያስደስታትን ነገር ማድረግ ማለት ነው። ለምሳሌ አሁን አንቺ እሱ የሚጣላው ነገር ምንድነው ብለሽ ብትነግሪ ብትጠይቂኝ እኔ አውቃለሁ። አሁን እሷ የምትጠላው ነገር ምንድነው ብለሽ ብትጠይቂኝ ምንድነው? እሺ እሷ የምትጠላው ነገር ባይዜ አግሬሲቭ ሆነባት ትናደዳለች። እኔ አንዳንድ ጊዜ ስሜቴን መቆጣጠር የሚያቅተኝ ነገር አለ። እውነቱ እሱ ነው። ስሜቴን መቆጣጠር አልችልም። በተለይ እኔ ሰው ከዋሸኝ እኔ በቃ ፎቢያ አለብኝ። አሄት ውሸት በቃ አሄት ከምልሽ በላይ ማለት ነው። እና ትልቁ ነገር እኔ ለሷ ያለኝ ቦታ አሁን እኔ አበባ ምናምን ነገር ከማመጣላት ይልቅ ሪል ህይወት መኖር እፈልጋለሁ። ሪል ህይወት ማለት እኔ ከጓደኞቼ ጋር ኢንጆይ የማደርግበትን ጊዜ ለሚስቴ ሰጥቼ ሁሉ ቦታ ላይ ከሚስቴ ጋር ኩራቴ ወይንም ደግሞ ክብሬ እንደሆነች እንድታቅልኝ ስለፈልግ የትኛውም ቁርስም ስበላ ከሷ ጋር ነው፣ ምሳም ስበላ ከሷ ጋር ነው፣ ሾፒንግም ስንሄድ ከሷ ጋር ነው። የትኛውም ቦታ ሱቅ ውስጥ ራሱ በጣም ብዙ ሰዎች እስኪገርማቸው ድረስ እንዴት አንድ ሱቅ ውስጥ አብራችሁ ትሰራላችሁ እስኪሉ ድረስ
ለረጅም አመታት አንድ ሱቅ ውስጥ አብረን ነበር ስንሰራ የነበረውና ራሔል አለች የለችም ብዬ እኔ ችግር የለብኝም ከማንም ጋር እኔ የስራው ባህሪ ነው ማውራት ያለብኝ ነገር አውርቼ ስራዬን ባጋቡ ሰርቼ የምጨርስ ሰው ነኝ ቅድም እንዳልኩሽ ማለት ነውና ያ ነው እኔ ትክክለኛ ህይወት መኖር እንጂ በነገሮች ሚስቴን የሆነ ሰርፕራይዝ ምናምን ነገር ያልኩ አይነት ነገር አልወድም ለን አላደኩበትም አላቆም ያን ህይወት እና በጭነት ጊዜ ውስጥ ልታርጊት ትችያለሽ ወይ ሽቶ ትገዣለሽ ወይ ሰዓት ትገዢላታለሽ ወይንም ደግሞ ጫማ ምናምን ብዙ ነገሮች ልታርጊት ትችያለሽ ካገባሻት በኋላ ግን በቃ እኮ ወዳሽ ፈቅዳ ነው እኮ ቤት የገባችው አይደለም ነገሬ ሁሉ እኔ ራሴ እኮ የሷ እኮ ነኝ በቃ ስለዚህ ለሷ እንደዚህ አርቲፊሻል ነገር ከማድረግ ይልቅ የምትወደውን ነገር ለምን አብረን ወተን አንገዛ ሶፋ yes yes አሁን እኔም በሆን አበባ ቢመጣልኝ ደስ ይለኛል ወጥቶ እራት መጋበዝ ደስ ይለኛል መዝናናት ደስ ይለኛል ደስ የማይል ነገር የለውም ማለት አይደለም ደስ ይላል ግን ያ ሁሉ ጊዜ አለ ወይ ያ ሞመንት አለ ወይ ሁሉ ጊዜ ያንን ታመጪዋለሽ ወይ ነው አታመጪው ምክንያቱም አሁን አንዳንድ ሰዎች ቤቱ ሲገቡ ሌላ ሰው ናቸው ውጪ ሌላ ሰው ናቸውና ውጪ ላይ ስታያቸው ምናምን ብለሽ ቤታቸው ስቴጅ የምታየው ብዙ ነገሮች አሉ እንዲህ አይነትም ትዳር አለ እንዴ ብለሽ የምትመጪበት ነገር አለ እኔ ምን ፈልጋለሁ ትክክለኛው ማንነቱን ፈልጋለሁ እኔም ትክክለኛ ማንነቴን ይዤ መኖር ፈልጋለሁና አብረን ስንሰራ አብረን ወተን እንገባለን አብረንና አትሰለቻችሁ እንዴት አብራችሁ ትውላላችሁ ይሉናልና እኔ የሆነ ጉዳይ ኖሮኝ የሆነ ቦታ ከሄድኩኝ ሳይበላ ነው የሚውለው ምሳውንና እኔም ሳልበላ መጣለሁ ከዛ መሰለቻችት ማለት የሚለው ቋንቋ ራሱ አይገባኝም እኔ ምክንያቱም ማርሳው እንዴት ነው የሚሰለቻቸው እላለሁ ኦሬዲ አሁን እኔና እሱ ከባልና ሚስት አልፈን እህትና ወንድም ሆነናልና በቃ አብረሽ ስትቆይ አብረሽ ስትኖሪ ይሄ ውሸት የሆነ ህይወት ታቆሚና እውነት ትክክለኛውን ህይወት መኖር በጣም ስትቆይ ነው ይሄ ይመጣል በጣም እየተዋወቅሽ ውስጥ ለውስጥ እየተግባባሽ ስሜት ለስሜት መረዳዳት ስትጀምሪ የእሱን ሁኔታ ከፊቱ አይተሽ ማንበብ ስትጀምሪ ያንቺን ፍላጎት ገና አይንሽን አይቶ ማወቅ ሲጀምር በቃ ለምሳሌ የራሴ የምትያቸው ነገሮች ትተሽ ምናወራባቸው ብዙዎች አሉ አሁን ለምሳሌ ከልጆቻችን ጋር ምናወራው ወሬ ይለያል ሁለታችን አብረን ስንሆን ምናወራው ይለያል ልጆቻችን ይዘን ወተን ስናወራ ስንበላ ስንጠጣ ምናወራው ወሬ ይለያያልና በቃ መተሳሰብ የሚባለው ነገር መሃል ሲመጣ መፈቃቀድ የሚባለው ነገር መሃል ሲመጣ ይሄ አርቲፊሻል የሆነው ነገር ትተሽ ትክክለኛ እውነተኛ የሆነው ኑሮ መኖር ትጀምሪያለሽ እውነተኛ ኑሮ ለመኖርና ለማምጣት በጣም ይከብዳል ምክንያቱም የውሸት እኮ ነው ውሸት አሁን ነው የእውነት የሚኖር ይመስል ውሸት እኮ ነው ሚዲያ ላይ እንዳይየሻቸው ምናምን ይሄ ውሸት የለም እኮ ምናምን ነው የሚሉት ግን ያን እውነት የምታምጪው ራስሽ ነሽ የምታጠፊው ራስሽ ነሽና አሁንኛ አንሰለቻችም በቃ አብረን ሰርተን አብረን እንገባለን አብረን ወተን አብረን በቃ ስንበላም አብረን ነው ስንጠጣም አብረን ነው አንለያይምና የሚያገኙን ሰዎች በሙሉ እንደ ድሮ ፍቅረኛ ምንድነው እጅ ለእጅ ተያይዛችሁ ምትሄዱት ይሉናልና ድሮ ስላልተያያዝን ነው እላቸዋል አልተያያዛችሁ አሁን እየጨረስን ነው የቀረ ነገር አለ ብዬ አላስብም አይደል ይነካካሉ እሺ ዮሐና እንደ ያስፈልጋል ቆየኛል በመጨረሻ ፍቅር ሾው ላይ ፍቅራችሁን ሳትገላለጹ መብቃት አይችልምና ፍቅራችሁን ተገላለጹ በጣም የምወዳት እውነት ስነግርሽ ራሔል ማለት ለኔ ለህይወት ለመረጋጋት ሚስጥሬ ነችና የልቤ አዋቂ ነች የልቤን የምትሞላልኝ በጣም ማከብራት ባለቤቴ እህቴም በጣም ከመቆየት የተነሳ እህቴም ከብቻላ አይደለም በጣም ስለምወዳት ደግሞ ባለቤቴ የልጆቼ እናት ስለሆነች በጣም የምወድሽ የኔ ወድ ሚስት አፈቅርሻለሁ እወድሻለሁ ማር እንዴ ለበላት በጣም ያሳዝናል ሰስቴ ብላት ይቀላል ባሌ ነው አባቴም ነው ወንድሜ ነው ሁሉ ነገሬ ነው ለኔ ምልሽ በቃ
አባትም ሳይኖረኝ አባት ሆኖ እንደ አባት ሆኖ አባትነትን የሚለውን ነገር ያስተማረኝ ነው። ቀጣይ ደግሞ በጣም የምወደው የልጅነት ባሌ ነው። የመጀመሪያ ባሌ ነው። የመጀመሪያ ባሌ ነው ስልሽ ደግሞ ምንም ሳላቅ ያገኘሁት እሱን ነው። ማንንም በማላቅበት ሁኔታ ውስጥ ያወቅኩትም እሱን ነው። እዚህ እስከ መጨረሻው ማወቅ የምፈልገው እሱ ነው። ሌላ ሰው ማወቅ አልፈልግም። በጣም ወደዋለሁ፣ በጣም አከብረዋለሁ። ነገም ዛሬም እስከ መጨረሻው ትዳሩን አክባሪ፣ ልጆቹን የሚወድ አባት፣ ሚስቱን የሚያከብር፣ ለቤተሰቦቹ ማች የሆነ መልካም ባል ስላለኝ በጣም አመሰግናለሁ። በጣም ወድካለሁ። በዚህ እንዳይቀይርህ ጸልያለሁ። እና ፍቅር የሚለው ቃል በራሱ ከባድ ነው። እሱ ወድሻለሁ ነው ያለው፣ እኔ ደግሞ አፈቅርሃለሁ ነው። ቴንክ ዩ። እዚህ ለደረሱን ለመላ ቤተሰቦቼ፣ የኒካደ ቤተሰብ፣ የራሔል ቤተሰቦች በጣም አከብራችኋለሁ፣ ወዳችኋለሁ። መልካም በዓል እላችሁ እፈልጋለሁ። መልካም በዓል። የዳይመንድ ሞባይል ቤት ደንበኞቼ እንኳን አደረሳችሁ። መገኛችን አዋሽ ባንክ ፊት ለፊት ግራውንድ ላይ 18 ቁጥር እንገኛለን። በተመሳሳይ ደግሞ የኢትዮ ቴሌኮምን አጠቃላይ ምርት ለማግኘት ከፈለጋችሁ አንደኛ ፎቅ ላይ 10 ቁጥር እንገኛለን። ሙሉ ፓኬጅ የኢትዮ ቴሌኮምን ማግኘት ትችላላችሁ። ነገ ከመጣችሁ መብራት ኃይል አዋሽ ባንክ ፊት ለፊት የሞባይል የሆነ ነገር በአጠቃላይ ሙሉ ነገር አለ፣ እስከ ጥገናንም ጨምሮ አይፎን ቢመጣ አልትራ ቢመጣ ማንኛውም ምንም እንዳያሳስብሽ፣ እኛ ጋር መጥቶ የማይቀየር ነገር የለም። ሴፍቲዎች የማይማምሩ ሴፍቲዎች አሉ። ባይዞ ከዚህ ቀደም እንደውም የሚገርም ፕሮሞሽን ሰርተሽልኛል። ቴንክ ዩ ማኪ። ዛሬ እግዚአብሔር በምህረቱ እዚያ አድርሶናል። እቺን ቀን ማየት ስለቻለን እቺን ጊዜ ደግሞ አብረን እንድንኖር እግዚአብሔር ስለፈቀደ እግዚአብሔርን አመሰግናለሁ። እንኳን አደረሳችሁ ቤተሰቦቼ፣ ሙሉ የኢትዮጵያ ሕዝብ እንኳን አደረሳችሁ። መልካም በዓል። ይህ በፍቅር ስለ ፍቅር የምናወራበት ፍቅር ሾዋችን ነው። እዚህ ፕሮግራም ላይ የፍቅር ህይወታችሁን ማጋራት የምትፈልጉ፣ የምትወዱትን ሰው ይዛችሁ መምጣት የምትፈልጉ፣ ይቅርታ መጠየቅ፣ ሰርፕራይዝ ማድረግ፣ ኤኒቲንግ የምትፈልጉ በሙሉ ከስር ባስቀመጥላችሁ ስልክ ቁጥር እየደወላችሁ ተመዝገቡ። ምርትና አገልግሎታችሁንም እዚህ ሾው ላይ ማስተዋወቅ ትችላላችሁ። በሚቀጥለው በጣም ደስ በሚል ፕሮግራም እስከምንገናኝ ድረስ ቻው።